ማ ጋይስ አንድ ነገር ልንገራችሁ ማለት ነው። እኛ ሀገር ላይ ሰው ሲሞት ለጀናዛ ያላቸው ክብር ሀበሻ ማለት ነው። ሂንዲያ ደግሞ ሂንዲያ ሀገር በቃ ሰው ከሞተ ጀናዛውን ያቃጥሉታል። እኛ ሀገር ደግሞ በቁሙ ነው ሰውን የሚያቃጥሉት እንጂ ለጀናዛ ያላቸው ክብር እኔም ብቻ ነው የሚገርመኝ። በእርግጥ ሰው በስርዓት መቀበር ግድ ነው ግን አሁን ምሳሌ የሆነ ሰው ተቸግሮ በጣም ተቸግሯል። በጣም የሰው ቤት የሰው ፊት በጣም ሰልችቶታል እና የሆነ ቻሌንጅ ይሰጠዋል። የሆነ በቃ ሶሻል ሚዲያ ላይ አሁን ላይ የምናየው ነገር ማለት ነው። የሆነ ነገር ተቸግሯል አግዙኝ ምናምን ብሏቸዋል አይደለ? 1000 2000 10000 20000 ሰው አይቶት ግን ከዛ ውስጥ 5 6 ሰው የሚሆን ነው ላይክ ወይም ሼር የሚያደርገው ከዛ ውጭ አያደርጉም ማለት ነው። ከዛ ያ ሰው ውስጥ ተሞተ ቪዲዮ ቫይራል ይወጣል። ቪዲዮ ቫይራል ይወጣል። በቃ የሰራው ሁሉ ቪዲዮ ቫይራል ይወጣል። እኔም ብቻ ነው ይሄ ነገር የሚገርመኝ፣ እናንተም ብቻ ነው። አሁን ምሳሌ እኔ ብዙ ጊዜ እዚሁ ሶሻል ሚዲያ ላይ ያረውሽ ሶሻል ሚዲያ አለ። የሆነ ሰው ወደ ሄራ ከሄደ በቃ ቶሎ ነው ተባብረው የሚያዘጉት ማለት በቃ ሶሻል ሚዲያ ተጠቃሚ ከሆነ ቶሎ ይዘጋል። ያ በቃ የኛ ሀበሻሳ ቫይራል የሚወጣው ሲሞት ነው። እና ምንድነው እንደኔ የሚገርመው ሰው አለ። በቃ ሀበሻ እንደዚህ ነን። ለምንድን ነው ማለት እኔ አሁን ሌላዎቹንም ዜጎች አያለሁኝ ያኔ በቃ ስክሮል እያደረኩ ይመጡልኛል። እኔም ብቻ ነው ግራ የሚገባኝ ይሄ ነገር፣ እናንተንም ነው። ለምንድን ነው እንደነገርኳችሁ ሂንዲ ሀገር ብትሄዱ ጀናዛ ሰው ከሞተ ይቃጠላል ጀናዛው በቃ። እኛ ግን በቁም ነው የሚያቃጥል ሀበሻው በቁም። ዝም ብለህ እንደዚህ በቃ ስለ ጥሩ ነገር እያወራህ መጥተህ ስትወጣ አያበረታታም። አንተ ያን ነገር እኮ ምን የምታገኝበት ጥቅም የለውም። ግን የሆነ ወይ ስራ መስራት ፈልገህበት ሊሆን ይችላል በሶሻል ሚዲያ ላይ ወይ የሆነ ብቻ የሆነ ነገር ፈልገው ሊሆን ይችላል። ግን አበረታታይ ካልከው አያበረታታችሁም። እመኑኝ አያበረታታም። ላይክ አርጋችሁ ቢያልፉ ራሱ ማለት ነው የነሱ እንዲያለ በቃ ትልቅ ነገር የወጣባቸው ነው የሚመስላቸው። ሰብስክራይብ አርጋችሁ ቢያልፏችሁ ራሱ ማለት ነው ለነሱ በጣም ትልቅ ነገር የጎደለባቸው ነው የሚመስላቸው። ግን አንተ ከሞክ ምሳሌ ልንገራችሁ፣ የቢሬክስ ሀበሻዊ ወንድም የሞተው ማለት ነው እሱ ላይ አሁን ዩቲዩብ ላይም ሆነ ቲክቶክ ላይ ያን ያህል ቫይራል አልነበረም ቪዲዮ ማለት ነው። ግን እሱ ከሞተ ወዲህ እኔ ውሸቴን ከሆነ ማለት ነው የቢሬክስ ሀበሻዊ ወንድምን ገብታችሁ የሱን ዩቲዩብ አሁን ድረስ ያው ሚስቱ ሰላለች አለና የሱን ቪዲዮዎች እዩ። በፊት ያን ያህል ሰውም ተከታይም የለውም ያለውም ደግሞ ቢያንስ 10 ምናምን ሺህ ህዝብ አይቶት ግን 100 ሰው እንኳን ላይክ አድርጎት አያልፍም እዛ ላይ ስታውት ማለት ነው። ግን እሱ ሙትት ካለ ወዲያ ገብታችሁ እኔ ውሸቴን ከሆነ በቃ እየቆራረጡ ፌስቡክ ያመጡታል፣ እየቆራረጡ ቲክቶክ ይወስዱታል፣ እየቆራረጡ በዩቲዩብ ቪዲዮ ይሰራበታል። ለምንድን ነው እናንተ ለምንድን ነው ያ እኩልስ ደግሞ የሚያዩም ሰው እናንተ ራሱ የሆነ ነገር እንትን ብላችሁ አዝናችሁ በዛ ብትፖስቱ ማለት ነው ያ ቪዲዮ ቫይራል ነው የሚወጣው። ግን ኖርማን በቃ የሆነ ፍራንክ ምናምን ተደርገው ሳይሞቱ በቃ ሲያምሩ ምናምን ብላችሁ ወይ የሆነ ነገር ይሄ እንደዚህ ምናምን ብላችሁ ሙድ ይዛችሁ በዛ ብትፖስቷቸው ማለት ነው ይህምን ቫይራል አመጣችሁ 10 ሰው 20 ሰው ነው የሚያየው። 10 ሰው 20 ሰው አይቶት ራሱ ከዛ ካዩ ሰዎች ራሱ 3 ሰው ወይ 2 ሰው ላይክ አያደርጋችሁም። ዜሮ ነው ላይኩ። ግን ሙቶ ራሱ ያዘናችሁ መስላችሁ ወይም እንደው ዝም ብላችሁ የሆነ ነገር ጽፋችሁ በሞተ ሰው ላይ የሆነ ሶሻል ሚዲያ ላይ ተፖስተታችሁ ቫይራል ይወጣል። ይሄ የሀበሻው እንትን ነው በቃ ማለት ሀበሻ የምንለይበት ነገር ነው ልበላችሁ እንዴ። እኔ በጣም ስለሚገርመኝ ነው ማለት ነው። በጣም ስለሚገርመኝ ያኔ ብዙ አርቲስቶች ሞተዋል። በጣም ኢትዮጵያ ላይ ብዙ ለሀገራቸው መስዋዕት ከፍለው የሞቱ ወንድሞቻችን አሉ። እነዛ ሰዎች ግን
ኖርማን በቃ ኖርማን እስከዛሬ ሳይሞቱ በፊት በሰራቸው ቪዲዮዎች ላይ ገብታችሁ ብታዩ ተከታይ ያላቸው እንኳን ተከታይ ራሱ ያላቸው ተከታይ እንኳን ራሱ እነሱን ላይክም ሆነ ሰብስክራይብም ሆነ ሼር አያረጉ። ከሞቱማ ቫይራል ወጣ። የሆነ ነገር ከሳሳታችሁ ሚዲያ ላይ ከተሳሳታችሁ ስለሆነ ነገር በቃ ተሳሳታችሁ አይደለ? ሶሻል ሚዲያ ላይ ተሳሳታችሁ እንዳለ እየተቀባበሉ ቅጥል ነው የሚያደርጓችሁ። ቅጥል ያደርጓችኋል በቁማችሁ። ግን የሆነ ነገር እናንተ ተናዳችሁ በዛ ነገር ውስጥ አላደለ ቦታ ገብታችሁ ራሳችሁን አጥፉ። ራሳችሁ ታጠፋችሁማ ከላስ ቪዲዮዎቻችሁ ቫይራል ይወጣሉ። ያ በመጥፎ የነበረው ስማችሁ ወደ ጥሩ ነገር ይቀየራል። ከሞታችሁ ወዲያ ማለት ነው። በቁማችሁ እኮ ግን አቃጥለዋችሁ ነው የሄዳችሁት። ማለት በቃ በጣም ተናዳችሁ ተቃጥላችሁ በቃ የሆነ ስልችት የሚል ነገር አለ አይደለ? የሆነ ስልችት ብሏችሁ በቃ በቀኝ ማለት በቀኝ የምትሉ ነገር አለ አይደለ? በቀኝ ብላችሁ እኮ እናንተ ወዲያ ሄዳችኋል። ግን ከሄዱ ወዲያ የኛ ሰው በቃ የሆነ ነገር ምሳሌ ሰው ስራ የሚሰሩ ሰዎች አሉ። ምሳሌ በቃ እንጀራቸው ሶሻል ሚዲያ ላይ የሆኑ ሰዎች አሉ። ምሳሌ ቲክቶክን ብትወስዱ ቲክቶክ ላይ ገበያ የሚገበይበት በኦንላይን ላይቭ ላይ ተቀምጠው እህቶቻችን አብዛኛው ጊዜ የሆነ እቃ ምናምን እየሸጡ ለሰዎች እያደረሱ ምናምን ያደርጋሉ። እነዛ ሰዎች የሆነ የስራ ቪዲዮ ነው ሰርተው ፖስተውታል። ፖስተውት ግን ኮፒ ሊንክ የሚያደርግላቸው ወይም ሼር የሚያደርግላቸው ሰው የለም። አታው ግን በቃ ብለው የሆነ በቃ ብለው ተንገላተው ስልችት ብሏቸው ወዲያ ሄራ ቢሞቱ ራሳቸውን ታጠፉ። ወዲያ ወይ ተነስተው እንዲያዋችሁ ነው እንደዛ ቫይራል የምታወጧቸው። ተነስተው እንዲያዋችሁ መሆን አለበት እንጂ ተነስተው እንዲያዋችሁ ነው። ተነስተው እንዲጠቀሙበት ነው ቫይራል የምታወጡ ቪዲዮዋቸውን። ነውስ ምንድን የምታገኙት ጥቅም ያላችሁ? እኔ እውነት በጣም ስለገረመኝ ነው። በጣም ስለገረመኝ ነው ማለት ነው። በርግጥ የሆነ ቦታ ቪዲዮ ተሰርቶ አይቻለሁኝ፣ ግን እውነት ነው። እኛ ልብ ብለን አይተን ከሆነ በቃ እኛ ሀበሻ ከሌላ አይነት ከማንም ዜጋ ለየት የሚያደርገን ነገር ቢኖር ሰው በቁሙ እያለ አናግዝም ማለት እንተጋገዛል። በእርግጥ እንደ ሀበሻ የሚተጋገዝ ህዝብ የለም። ምሳሌ የሆነች እናት ተቸግራ ከመጣች ያችን እናት ሀዘኗን እንባዋን ጥርግ አድርጎ ሀበሻው ጥሩ ደረጃ ያደርሳሉ። የማያግዙት አብዛኛው ሞር የማይታገዘው የአረብ ሀገር ሴት ነው። እሱ የአረብ ሀገር ላይ እየሰራይ ሴት ግን እመኑኝ ነው የምላችሁ። አረብ ሀገር ላይ እየሰራይ ሴት እመኑኝ ዩቲዩብ ከፍታ ራሱ ዩቲዩብን ሰብስክራይብ አድርጉኝ አበረታቱኝ በዩቲዩብ ልስራ ብትላቸው ራሱ አንድ ሰው ሰብስክራይብ አያደርጋትም። ኢትዮጵያ ላይ ግን የሆነች እናት ወይ የሆነ አባት ወይ የሆነ በቃ ወጣት ምናምን እና ተቸግሮ ያ በቃ ባካችሁ ሰብስክራይብ አድርጉኝ ምናምን ብሎ እንዲሁ ብሎ ቢመጣ ያረጉታል። የአረብ ሀገር ሴት ከሆነ ላ ምንም አይደረግም። እኔ እንጃ እውነት በጣም ይገርመኝ ማለት ነው። በጣም ይገርመኛል። በቃ እንዲሁ ሁኔ ሳይው ራሱ በጣም ይገርመኛል። እንዴን የሚገርመው ሰው ግን አለ ጋይስ። እንዴን ይገርማችሁ ያውቃል ማለት ግርም ይላችኋል። እንደዚህ ያለ ነገር ስታው የሆነ ሰው መጥፎ ነገር ከሰላ ቫይራል፣ የሆነ ሰው ቆሻሻ የሚያስቀይም በቃ የሆነ በቃ ከሱ የማይጠበቅ ነገር ቪዲዮ ተሰርቶ ተለቀቀ ካላስ እየተቆራረጠ እንዳለ ሶሻል ሚዲያው በሙሉ ስለሱ ነው የሚሆነው። ጥሩ ነገር ምሳሌ ጥሩ በቃ ስለ ሃይማኖት ወይ ስለ ጥሩ ነገር ተላልፎ ደግሞ ያ ቪዲዮ ቫይራል አይወጣም። ያዩ ሰዎች ራሱ ሼር ኮፒ ሊንክም አያረጉም፣ ላይክም አያረጉም። በቃ መጥፎ ነገር ላይ ብቻ ነው ሰው የሚያተኩረው። ለምንድን ነው? እኛ ሰው አይደለም? ሁላችንም ጉለት አለብን። ሁላችንም መቼም ጉለት የሌለው ሰው የለም። እናማ ምን ልላችሁ ነው? ሰው ሲሞት ለጀናዛ ብቻ ክብር አይኖራችሁ። እውነት ነው የምላችሁ።
ያ ማለት ለጀናዛ ብቻ ነው ክብር ያላቸው አብዛኞቻቸው። በቃ ሰው በቁምን እያለ የሆነ አበረታቱኝ የሆነ በቁሙ ነው የምታቃጥሉት። ሂንዶች ደግሞ ሰው እስካለ ድረስ እንትን ይላሉ። ከሞተ ደግሞ በቃ ያው አንዴ ጀናዛ ነው ያቃጥላሉ። ይሄን ማለት ያኔ ሐላል ነው ማለት አይደለም። በርግጥ ግን ለማንኛውም እንደዚህ የምታረጉ ሰዎች እባካችሁ አታቃጡ። እወዳችኋለሁ። ከተመቻችሁ ላይክ እና ሰብስክራይብ ሼር እንዳይረሳ። አመሰግናለሁ።